ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች፣ ለዛሬ ይዤ የቀረብኩት ከባለፈው የቀጠለ ክፍል 2 የሊነክስ ቱቶሪያል ነው። ይህም ክፍል 1 ላይ ኢንትሮዳክሽን ካየን በኋላ በመቀጠል ኢንስታሌሽኑን ወይም አጫጫኑን ክፍል 2 ላይ ይዤ እንደምቀርብ ቃል ገብቼ ነበር። በዛ መሰረት ኢንስታሌሽኑን ይዤ ቀርቤያለሁ። ኦፕን ሶርስ ኦፕሬቲንግ ሲስተም ኢንስታሌሽንን አብረን እናያለን። ኦፕን ሶርስ ኦፕሬቲንግ ሲስተምንም ሊሆን ይችላል ወይም ደግሞ ሌሎች ሊነክስ ዲስትሪቢዩሽኖችን ኢንስቶል ለማድረግ የተለያዩ ሜቶዶችን ልንጠቀም እንችላለን። ወይ ፊዚካል ማሽን ላይ በሲዲ ወይም በፍላሽ ዲስክ በመጠቀም እንደ ዱዋል ቡት አድርገን ከዊንዶውስ ጋር ልንጠቀምበት እንችላለን። አለበለዚያ ደግሞ እዚሁ ዊንዶውስ ኦፕሬቲንግ ሲስተም ላይ ቨርቹዋል ማሽን ክሬት አድርገን ልንጠቀም እንችላለን። የመጀመሪያውን ኦፕሽን ከተጠቀምን በአንድ ጊዜ አንዱን ኦፕሬቲንግ ሲስተም ብቻ ነው መጠቀም የምንችለው። ዱዋል ቡት አድርገን የተለያየ ፓርቲሽን ላይ እንጭናቸዋለን። በአንድ ጊዜ ዊንዶውስ ላይ ወይም ደግሞ ኦፕን ሶርስ ኦፕሬቲንግ ሲስተም ወይም ደግሞ ሌላ ኦፕሬቲንግ ሲስተም ላይ ነው በአንድ ጊዜ ኮኔክት የምናደርገው። ሪስታርት ያስፈልገዋል። ሪስታርት ማድረግ ይኖርብናል። ቨርቹዋል ማሽን ላይ ግን ጭነን ከሆነ በቀላሉ ብንፈልግ ወደ ዊንዶውስ ብንፈልግ ወደ ዛኛው ወደ ኦፕን ሶርስ ሊሆን ይችላል ወደ ሌላም ኦፕሬቲንግ ሲስተም ሌላ የምንጠቀም ከሆነ በቀላሉ ስዊች ማድረግ እንችላለን። ቀላልም ነው። ሪስታርት ማድረግ አይጠበቅብንም። እዛው እንዳስፈላጊነቱ ስዊች ልናደርግ እንችላለን ማለት ነው። ስለዚህ ዛሬ ነው የማሳያችሁ ቨርቹዋል ማሽንን በመጠቀም እዚሁ ዊንዶውስ ላይ ኦፕን ሶርስ ኦፕሬቲንግ ሲስተምን ጭነን እንዴት መጠቀም እንደምንችል አብረን እናያለን። ስለዚህ ቨርቹዋል ማሽንን ክሬት አድርገን ኦፕን ሶርስ ኦፕሬቲንግ ሲስተምን ለመጫን ቨርቹዋል ማሽን ክሬት ማድረጊያ ቱሎችን እንጠቀማለን። የተለያዩ ቨርቹዋል ማሽን ክሬት ማድረጊያ ቱሎች አሉ። ለምሳሌ ቪኤምዌር አለ፣ ቨርቹዋል ቦክስ አለ፣ የማይክሮሶፍት ሃይፐር-ቪ አለ፣ ሌሎችም ቨርቹዋላይዜሽን ቱልስ አሉ። ለጊዜው ቪኤምዌርን በመጠቀም ነው ከኔ ጋር አብረን የምናየው። ቪኤምዌር ወርክ ስቴሽንን እንጠቀማለን። የተለያዩ ፕሮዳክትስ አሉት ቪኤምዌር። ለጊዜው ቪኤምዌር ወርክ ስቴሽንን እንጠቀማለን። ላፕቶፕ ላይ ዴስክቶፕ ላይ ቨርቹዋል ማሽንስ ክሬት ለማድረግ የምንጠቀምበት ነው ቪኤምዌር ወርክ ስቴሽን። ስለዚህ ቪኤምዌር ወርክ ስቴሽንን እና ኦፕን ሶርስ ኦፕሬቲንግ ሲስተምን ዳውንሎድ እናደርጋለን። ቪኤምዌርን ዳውንሎድ እናደርጋለን መጀመሪያ። ከዛ ኦፕን ሶርስ ኦፕሬቲንግ ሲስተምን ደግሞ ዳውንሎድ ለማድረግ get.opensource.org ላይ እንሄዳለን። እንደምትመለከቱት ሰርቨር ወይም ደግሞ ዴስክቶፕ ኤዲሽን ያሳየናል። ኦፕን ሶርስ ኦፕሬቲንግ ሲስተም ሁለት ኤዲሽንስ አሉት። ተምብልዊድ እና ሊፕ የሚባሉ ሁለት ኤዲሽኖች እንዳሉት ያሳያል። ለዛሬ ሊፕ 15.5ን ወይም ደግሞ ሊፕ 15ን ተጠቅመን ነው የምናየው። እናንተ ተምብልዊድንም ልትጠቀሙበት ትችላላችሁ። ስለዚህ የምትፈልጉትን ኤዲሽን ክሊክ ታደርጉና ዝርዝሩን ኦቨርቪው ላይ ያሳያችኋል። እንደምትመለከቱት ኦቨርቪው ላይ ተምብልዊድም ሊፕም ምን እንደሚመስሉ ኦቨርቪው ላይ በደንብ ያሳያችኋል። አንብባችሁ ከተረዳችሁ በኋላ አንዱን ዳውንሎድ ማድረግ ትችላላችሁ ማለት ነው። ዳውንሎድ ለማድረግ ያው የምትፈልጉትን ኤዲሽን ከመረጣችሁ በኋላ ዳውንሎድ የሚለው ላይ ክሊክ ስታደርጉ ሁለት አማራጮች ይሰጣችኋል። ኦፍላይን ኢሜጅ የሚል አለ፣ ኔትወርክ ኢሜጅ የሚል አለ። አንዳንዱ ላይ ላይቭ የሚልም ልታገኙ ትችላላችሁ። ያ ዳውንሎድ አድርጋችሁ በፍላሽ ወይ በሲዲ አድርጋችሁ ሳትጭኑት ኤክሰርሳይዝ ማድረግ ከፈልጋችሁ ነው ላይቭ የሚለውን ዳውንሎድ የምታደርጉት ማለት ነው። አሁን ላይ ያሳየኝ ሁለት አማራጭ ብቻ ነው። ስለዚህ ለጊዜው ኢንቴል ኦር ኤኤምዲ 64 ቢት የሚለውን ለላፕቶፕ ለዴስክቶፕ ወይም ደግሞ ለሰርቨር የሚሆን ኤዲሽን ነው ዳውንሎድ አድርገዋለሁ ማለት ነው። እሱን ኦፍላይን ኢሜጁን ዳውንሎድ ብታደርጉ ኋላ ላይ ኢንተርኔት ኮኔክሽን ባይኖራችሁም በቀላሉ መጫን እንድትችሉ ይረዳችኋል። ኔትወርክ ኢሜጅን ዳውንሎድ ካደረጋችሁ ግን ኢንተርኔቱ በኋላ ላይ ኢንተርኔት ከሌለ ሊያስቸግራችሁ ይችላል ማለት ነው። ዳውንሎድ የሚያደርገው ኢንስታለሯን ብቻ ስለሆነ በኋላ እንዳያስቸግራችሁ ኦፍላይን ኢሜጇን ዳውንሎድ እናደርግና ኢንስታሌሽኑን አብረን እንመለከታለን ማለት ነው። ስለዚህ ይሄኛውን ፓኬጅ እመርጣለሁ ማለት ነው። ዳውንሎድ እንለውና ኢሚዲየትሊ ዳውንሎዱን ያስጀምርልናል እንደምትመለከቱት። ስለዚህ እኔ ቀድሜ ዳውንሎድ ስላደረኩት አቋርጠዋለሁ። እናንተ ግን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ኢንስታሌሽኑን አብረን መከተል እንችላለን ማለት ነው። ስለዚህ ቨርቹዋል ማሽን ክሬት ወደ ማድረጉ እንሂድ። ቪኤምዌሩን ዳውንሎድ አድርገን ከጨረስን በኋላ ልክ እንደማንኛውም ሶፍትዌር እንጭነዋለን። እዚህ ጋር ቪኤምዌር ወርክ ስቴሽን ፕሮ ጭነን ከጨረስን በኋላ እንከፍተዋለን። እዚህ መልኩ እንክፈተው። ከከፈትነው በኋላ ኤት ኒው ቨርቹዋል ማሽን የሚለውን ክሊክ እናድርግ። ከዛ ታይፒካል የሚለውን የመጀመሪያውን ኦፕሽን መርጠን ኔክስት እንለዋለን። ከዛ ዲስክ ኢሜጁን እንሰጠዋለን። ዳውንሎድ ያደረግነውን ኦፕን ሶርስ ኦፕሬቲንግ ሲስተም ኢሜጅ እንሰጠዋለን። አይሶ ኢሜጅ ነው። ከዛ ኔክስት እንለዋለን። ኔክስት ካልን በኋላ ኦፕሬቲንግ ሲስተሞቹን እንመርጣለን። ሊነክስ ነው። አሁን ሊነክስ የሚለውን እንመርጣለን። ከዛ የትኛው ኦፕሬቲንግ ሲስተም ነው የሚለውን ኦፕን ሶርስ 64 ቢት እንመርጣለን። ኔክስት አልነው። ከዛ ኔሙን እንሰጣለን። የቨርቹዋል ማሽኑን ስም እንስጠው። ኔክስት ልበለው። ሚኒመም ዲስክ ሳይዙ 20 ጂቢ ቢሆን ጥሩ ነው። ራሙ ደግሞ 2 ጂቢ ከ2 ጂቢ ያላነሰ ቢሆን ጥሩ ነው። ፎር ቨርቹዋል ዲስክ አስ ሲንግል ፋይል እንለዋለን። ይሄኛው ወደ ሌላ ማይግሬት ለማድረግ የምንፈልግ ከሆነ ጥሩ ነው፣ ግን ፐርፎርማንስ ኢምፓክት አለው። ስለዚህ ይሄኛውን መምረጥ የተሻለ ነው። ኔክስት እንለዋለን። ኔክስት ካልነው በኋላ ይሄኛውን ያመጣልናል። ራሙ እንደምታዩት 768 ነው። በ768
ይሰራልን ይችላል። ከስተማይዝ ሃርድዌር እንለውና 2GB ላይ ክሊክ እናደርጋለን። 2GB አመንስተው 2GB ካልሰጠነው አንሷል አይላችሁም፣ ግን ኢንስታሌሽኑ ሊያስቸግራችሁ ይችላል። ስሎ ሆኖ ወይም ደግሞ ሊቋረጥባችሁ ይችላል። 2GB ካልሆነ አልበቃኝም አይልም፣ ግን ኢንስታሌሽኑ ያስቸግራችኋል። ስለዚህ 2GB ማድረጉ የተሻለ ነው። ከዛ እዚህ ጋር እንመጣና ኢሜጁን እንመርጣለን። ያችን ዳውንሎድ ያደረግናትን ኦፕንሶርስ ኦፕሬቲንግ ሲስተም እንሰጠዋለን። ከዛ ኦፕን እንለውና ይሄኛውን እንጨርሳለን። ከዛ ፊኒሽ ነው የምንለው። ልክ ፊኒሽ እንዳልነው በዚህ መልኩ እዚህ ጋር ያስቀምጥልናል። ፓወር ኦን እናደርገዋለን። ቨርቹዋል ማሽኑ እዚህ ጋር እንደምታዩት ኮንትሮል ጂ ወደ ቨርቹዋል ማሽኑ ለመግባት ነው። ኮንትሮል ጂ ስትነኩ የቨርቹዋል ማሽኑን አክሰስ ታደርጋላችሁ ማለት ነው። ኪቦርድ እና ማውዝ እንትን ስትሉ ወደ ቨርቹዋል ማሽኑ ይወስዳችኋል። ስለዚህ ቨርቹዋል ማሽኑ ኮንትሮል ለማግኘት ኮንትሮል ጂ ትጠቀማላችሁ። ወደ ሆስቱ ለመመለስ ደግሞ እዚህ ጋር እንደምታዩት ኮንትሮል አልት አለ። ኮንትሮል አልት ብላችሁ ወደ ሆስቱ፣ ኮንትሮል ጂ ስትሉ ደግሞ ወደ ቪኤሙ ይወስዳችኋል። አሁን ኢንስታሌሽኑን ለማስጀመር ወደ ታች ስክሮል አድርገን ኢንስታሌሽኑ ላይ እናደርገዋለን። ከዛ ኢንተር ነው የምንለው። እዚህ ጋር እንደምታዩት ስታርቲንግ ብሏል፣ እየጀመረ ነው። ትንሽ ጊዜ ሊወስድ ይችላል፣ እንታገሰዋለን። የሆነ ስቴፕ ድረስ እንወስደውና ተመልሰን እንመጣለን። ኦፕን ሶርስ ኦፕሬቲንግ ሲስተም ከሌሎቹ ዲስትሪቢዩሽኖች የሚለየው ምንድነው? ያስት የሚባል የሴትአፕ እና ኮንፊግሬሽን ዩቲሊቲ ያለው። ይሄ ያስት ዋናው ጥቅሙ ምንድነው? የተለያዩ ሶፍትዌሮችን መጫን ስንፈልግ፣ የተለያዩ ሶፍትዌሮችን ዳውንሎድ ማድረግ ስንፈልግ ስራን ያቀልልናል። ከዚህ በተጨማሪ ኦፕን ሶርስ ኦፕሬቲንግ ሲስተም ለዴስክቶፕ ኢንቫይሮንመንት ሊሆን ይችላል፣ ለሰርቨር ኢንቫይሮንመንት ሊሆን ይችላል። ለተለያዩ አይነት ስራዎች በቀላሉ አመቺ ነው፣ ምቹ ነው። ኮማንድ ላይ ማድረግ ልንጭነው እንችላለን። በግራፊካል ዩዘር ኢንተርፌስ አድርገን ነው እንጭናለን። ከሱሴ ሊነክስ ኢንተርፕራይዝ ጋር ተመሳሳይ ፊቸር ነው ያለው። ይሄኛው ኦፕን ሶርስ መሆኑ ብቻ ነው ልዩ የሚያደርገው። ኦፕን ሶርስ ተመሳሳይ ፊቸር ነው ያለው ከሱሴ ሊነክስ ኢንተርፕራይዝ ጋር። ስለዚህ በጣም ቀላልም ነው፣ አመቺም ነው። ስቴብል የሆነ ኦፕሬቲንግ ሲስተም ስለሆነ ነው እሱን የመረጥነው። ይሄኛው ኢንስቶል ቪኤምዌር ቱልስ ነች። እሷን ክሊክ እናደርጋታለን። ቢጭናት ጥሩ ነው። እሺ እዚህ ጋር ላንጉዌጅ እንመርጣለን። ላንጉዌጅ የምንፈልገውን ላንጉዌጅ ከዚህ ጋር ሰሌክት እናደርጋለን። ኪቦርድ ላይአውቱንም በዚህ መልኩ ሰሌክት እናደርጋለን። ከዛ ላይሰንስ አግሪመንቱን ማንበብ ከፈለግን እናንብና ኔክስት እንለዋለን። ይሄኛው ኮኔክሽን ስላለ ያስቱን አፕዴት ላድርግ ወይ ነው የሚለው ኖ እንለዋለን። ምክንያቱም ኮኔክሽኑ ስሎ ከሆነ ኢንስታሌሽኑን ሊያዘገይብን ይችላል። አስፈላጊ ከሆነ በኋላ አፕዴት ማድረግ ካስፈለገን ስንጨርስ እናደርጋለን። እዚህ ጋር የምንጠቀማቸውን ዴስክቶፕ ኢንቫይሮንመንቶች እንድንመርጥ እድሉን ይሰጠናል። ለተለያዩ ዓላማዎች ልንጠቀምባቸው እንችላለን። እነኚህ ሁለቱ ለዴስክቶፕ ኢንቫይሮንመንት፣ ለወርክ ስቴሽንስ፣ ለላፕቶፕ፣ ለዴስክቶፕ ልንጠቀምበት እንችላለን። በኮማንድ ላይን ብቻ መጠቀም ስንፈልግ ሰርቨርን እንመርጣለን። እነኚህ ሁለቱ ግራፊካል ዩዘር ኢንተርፌስ ናቸው። ይሄኛውም የሰርቨር ኢንቫይሮንመንት ነው። ከዚህኛው የተወሰነ ልዩነት አለው፣ ግን ይሄም ሰርቨር ኢንቫይሮንመንት ነው። ኮማንድ ላይን ኢንተርፌስ የምንፈልግ ከሆነ ኮማንድ ላይን ብቻ የምንፈልግ ከሆነ ይሄኛውን እንመርጣለን። ግን ለጊዜው እኛ ኮማንዶችን የተለያዩ የሊነክስ ኮማንዶችን ፕራክቲስ ማድረግ ስለፈለግን ይሄኛውን ብንመርጥ የተሻለ ነው። የመጀመሪያውን KDE ፕላዝማን መርጠን ኔክስት እንበለው። እዚህ ጋር እነኚህን ስራዎች እንደሚያከናውን እየነገረን ነው። ፓርቲሽኖች ክሬት የሚያደርጋቸውን ፓርቲሽኖች ይነግረናል። ኔክስት እንለዋለን። ዲቴይሉን ማየት ከፈለግን ክሊክ አድርገን ዲቴይሉን ማየት እንችላለን በዚህ መልኩ። ከዛ እዚህ ጋር ታይም እንመርጣለን። አዲስ አበባ ልበለው እኔ፣ እናንተ የምትፈልጉትን መምረጥ ትችላላችሁ እንዳላችሁበት አካባቢ። ከዛ ኔክስት እለዋለሁ። ይሄኛው ዩዘር ክሬት እንድናደርግ እድሉን ይሰጠናል። ማድረግ የማንፈልግ ከሆነ ስኪፕ ማድረግ እንችላለን። ግን ስኪፕ የምናደርግ ከሆነ ስኪፕ አድርገን ኔክስት ካልነው የሩት ዩዘርን ፓስወርድ እንድናስገባ ይነግረናል። ሩት እንግዲህ እንደሚታወቀው ልክ እንደ ዊንዶውስ ቢልቲን አድሚኒስትሬተር የኦፕሬቲንግ ሲስተሙ ሱፐር አድሚን ነው ማለት ነው። ስለዚህ ቀጥታ በሩት ከመጠቀም አንድ ሌላ ዩዘር ክሬት አድርገው በዛ ዩዘር መጠቀም የተሻለ ነው። ስለዚህ ዩዘር ክሬት ብናደርግ ይመከራል። ዩዘር ኔሙን እንደዚህ አብሬት አድርጎልኛል፣ ሊነክስ ብሎታል። ይሄ ዩዘርስ ፉል ኔም ነው። ፓስወርድ ልስጠው። እዚህ ጋር ዩዝ ዚስ ፓስወርድ ፎር ሲስተም አድሚኒስትሬተር ይላል። ይሄንን ፓስወርድ ለሩት ዩዘርን መጠቀም እንድችል እቺን ቼክ አድርጋታለሁ። ካልፈለኩ አንቼክ አደርገዋለሁ። ለሩት ሌላ ፓስወርድ ለመስጠት አውቶማቲካሊ ሎጊን ላድርግ ወይ ነው። ይሄንን አንቼክ አደርገዋለሁ። ይሄን ቅድም እንዳያችሁት ስኪፕ አድርጌ ኔክስት ካልኩ የሩትን ፓስወርድ ብቻ ነው ማስገባው። ዩዘር ክሬት ማድረግ ግዴታ አይደለም፣ ግን አንድ ዩዘር ከሩት በተጨማሪ አንድ ዩዘር ብንጠቀም ጥሩ ነው። ቀጥታ በሩት ዩዘር መግባት ከሴኩሪቲ አንጻርም ስለማይመከር በዚህ ዩዘር ገብተን ስንፈልግ ወደዛ ስዊች ማድረግ እንችላለን። ስለዚህ ኔክስት እለዋለሁ። ፓስወርዱ በጣም ቀላል ነው የሚለው ይሁን ችግር የለውም።
ከዛ አሁን ኢንስታሌሽኑን ሊጀምር መጨረሻ ላይ ደርሷል። ኢንስቶል እለዋለሁ። ከዛ ኮንፊርም ኢንስታሌሽን ነው የሚለው ኢንስቶል አልኩት። ከዛ አሁን ኢንስታሌሽኑን ይጀምራል። ኢንስታሌሽኑ የተወሰነ ጊዜ ስለሚፈልግ በትዕግስት መጠባበቅ ይኖርብናል። ኢንስታሌሽኑ እንዳለቀ ተመልሼ እመጣለሁ። ተመልካቾቻችን ኢንስታሌሽናችን ወደ መጠናቀቁ ደረጃ ደርሷል። ወደ 97% አካባቢ ነው። አሁን ልክ 100% እንደደረሰ ሪቡት ያደርጋል። ሪቡት አድርጎ ከጨረሰ በኋላ ቀደም ባስገባነው ዩዘር ኔም እና ፓስወርድ እንገባና አንዳንድ ነገሮችን እናያለን። አሁን እንደምታዩት ሪቡት ላርግ እያለ ነው። ስለዚህ ኦኬ ልበለውና ሪቡት ያድርግ። ከዛ ሎጊን እናደርግና አንዳንድ ነገሮችን እናያለን። ኮንትሮል ጂ ልበለውና እቺን ኢንተር ልበላት። ስለዚህ ሪቡት ካደረገ በኋላ በግራፊካል ዩዘር ኢንተርፌስ ነው የሚያመጣልኝ። ምክንያቱም የመረጥኩት ግራፊካል ዩዘር ኢንተርፌስን ስለሆነ ማለት ነው። ኮማንድ ላይን ኢንተርፌስ እንዲሆንልኝ ስፈልግ ያንኑ እመርጣለሁ ማለት ነው። ሰርቨር የሚል ኦፕሽን መርጬ የጫንኩት አለ። እሱን ጎን ለጎን እናያለን አብረን ከቅድሞ ከዚህኛው ጋራ ያለውን ዲፍረንስ ለማየት እንዲጠቅመን ጎን ለጎን አብረን እናያቸዋለን። እነሱ እዚህ ጋር እንደምታዩት አሁን ሊነክስ ቱቶር የሚል ፉል ዩዘር ኔም ቅድም ሰጥቼው ነበረ። ፓስወርዱን ላስገባለት። ልክ ፓስወርዱን ሳስገባለት ሎጊን ማድረግ እችላለሁ ማለት ነው። እዚህ ጋር እንደምታዩት ሎጊን አድርጌያለሁ። ይሄ ነው ኢንተርፌሱ። ይሄ ዴስክቶፕ ባክግራውንዱ ነው። ባክግራውንዱን መቀየር እንችላለን። ልክ ዊንዶውስ ላይ መቀየር እንደምንችለው መቀየር እንችላለን። እዚህ ጋር ፉል ስክሪን ማድረግ ከፈለግን እቺኛዋን ተጭነን ፉል ስክሪን ማድረግ እንችላለን። እዚህ ጋር ምን አፕሊኬሽኖች አሉ፣ ምን አብሮ ሲመጣል የሚለውን ለማየት ልክ ዊንዶውስ ላይ ስታርት በተንን ክሊክ አድርገን እንደምናየው እዚህ ጋር ስታርት ላይ አፕሊኬሽን ላውንቸር ነው የሚባለው። ይሄ ፖይንት ስታደርጉት ታዩታላችሁ። አፕሊኬሽን ላውንቸር የሚለው ላይ ክሊክ አድርገን አብሮ የመጡትን አፕሊኬሽኖች ከኦፕሬቲንግ ሲስተሙ ጋር አብሮ የተጫኑትን ማየት እንችላለን። አፕሊኬሽንስ የሚለው ላይ ክሊክ አድርገን ኦፊስ አለው። ለምሳሌ የተለያዩ መልቲሚዲያ አፕሊኬሽንስ፣ ብራውዘርስ አሉት፣ የተለያዩ ጌሞች፣ የተለያዩ ዩቲሊቲስ አብሮት አሉ። ተጨማሪም ካስፈለገን ደግሞ በቀላሉ ቅድም ያልኳችሁን ያስተን በመጠቀም መጫን እንችላለን። ከኢንተርኔትም ዳውንሎድ አድርጎ ይጭነናል። ያሉም ካሉ መጫን እንችላለን። ለኦዲዮ፣ ለኢሜጅ ቪወርስ። ስለዚህ በዚህ መልኩ ማየት እንችላለን ማለት ነው። ይሄ ነው ግራፊካል ዩዘር ኢንተርፌሱ። ይሄ ነው በጂዩአይ ፎርማት ስናየው ይሄንን ይመስላል። ይሄ እዚህ ጋር ትራሽ የሚለው ልክ እንደ ዊንዶውስ ሪሳይክል ቢል ነው። ፋይሎችን ዲሊት ስናደርግ ኮንትሮል shift ዲሊት ካላደረግን እዚህ ውስጥ ነው በቀጥታ የሚገባው። ልክ ዊንዶውስ ላይ ሪሳይክል ቢል ውስጥ እንደሚገባው ትራሽ ነች። ይሄ ጂዩአይውን በተመለከተ ነው። ኮማንድ ላይን ኢንተርፌሱ በተመለከተ ደግሞ ለማየት እኛዋን እናስጀምራትና ጎን ለጎን እናያቸዋለን። እዚህኛው ላይ ኮማንዶችን ረን ለማድረግ ኮንሶል ወይም ደግሞ ተርሚናል አፕሊኬሽንስ አሉት። ተርሚናል ብለን እንጽፍና ሰርች ባሩ ላይ ከነኚህ ውስጥ አንዱን እንጠቀማለን። በዚህ መልኩ ይከፍትልናል ማለት ነው። ኮማንድ ላይ ነው። እዚህ ጋር እንደምታዩት የሆነ የቲልድ እና የግሬተር ዛን ምልክት አለው። ኖርማል ዩዘር ሲሆን ይቺ ነች የምትመጣው። ሩት ዩዘር ሲሆን ለምሳሌ ወደ ሩት ዩዘር ስዊች አድርጌ ባሳያችሁ እንደዚህ የመሰላል ምልክት ነው የሚሆነው። መጨረሻ ላይ የመሰላል ምልክት ካለው ይሄ ዩዘር ሩት ነው ማለት ነው። ለምሳሌ አይዲ ብዬ ባይ በሩት ነው አሁን የገባሁት። ከዚህ ወጥቼ ደግሞ ይሄኛውን አይዲ ብለው ይሄ ዩዘር ሊነክስ ነው ማለት ነው። እዚህ ጋር እንደምታዩት ይሄ ዩዘር ሊነክስ ነው። እዚህ ጋር ሊነክስ አት ሎካል ሆስት የሚለው ሊነክስ ዩዘር ኔሙ ነው። ሎካል ሆስት ደግሞ የኮምፒውተሩ ኔም ነው። ኮምፒውተር ኔሙ ወይም የሆስት ኔሙ ነው ማለት ነው። ሆስት ኔም ብንል ሎካል ሆስት ዶት ሎካል ዶሜን ይላል። ስለዚህ ሆስት ኔሙን በዚህ መልኩ ቼክ እናደርጋለን። እንደዚህ አይነት ብዙ ኮማንዶችን ከቤዚክ እስከ አድቫንስድ በሂደት እናያቸዋለን ማለት ነው። በተከታታይ ቪዲዮዎች ማየት እንችላለን። ይሄኛውን እዚህ ጋር እንደምታዩት ኮማንድ ላይን ኢንቫይሮንመንቱ ይሄንን ይመስላል። እዚህ ጋር ዩዘር ኔም እንዳስገባ እየጠየቀኝ ነው። ሊነክስ ልበለው። ሊነክስ ለዋለሁ። ከዛ ፓስወርዱን አስገባለሁ። እዚህ ጋር እንደምታዩት ኮማንድ ላይን ኢንቫይሮንመንቱ ይሄንን ይመስላል። እዚህ ጋር ምንም አይነት ጂዩአይ ኢንቫይሮንመንት የለንም። ብንፈልግ በጂዩአይ መጠቀም እንችላለን። ብንፈልግ ደግሞ በኮማንድ ላይን ኢንቫይሮንመንቱን ጠርተን ወይም ደግሞ ተርሚናሉን ጠርተን መጠቀም እንችላለን። እዚህ ጋር አሁንም እንደዚሁ ሩት ባረግ እንደዚህ ይሆናል ማለት ነው። ስለዚህ ጠቅለል ባለ መልኩ ኢንስታሌሽኑን በተመለከተ ለዛሬ የቀረብኩት ይሄ ነው። ኔክስት ፋይል ሲስተም ስትራክቸሩን ከዊንዶውስ ጋር እያወዳደርኩ ለማየት እንሞክራለን።
ጊዜ ካለ ተጨማሪ ቀለል ያሉ ኮማንዶችንም እንደዚሁ አብረን እናያለን። ስለዚህ በተከታታይ ቪዲዮዎች በደንብ አድርገን የሊነክስ ኮማንዶችን ከቤዚክ እስከ አድቫንስድ አብረን እናያለን። ስለዚህ ለዛሬ ያለኝ ይሄ ነው። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ